ውድቀት የሚባለው የምታየው ከእግዚአብሔር ሸሽ አዳም እንጂ እግዚአብሔር አልሸሸም። ወዴት ነው አዳም ብሎ ለመምጣት እግዚአብሔር የኛ ኃጢያት አዳም የሰራው ኃጢያት እግዚአብሔርን እንደው ይሄ እንደው ብሎ አልሸሸም። እግዚአብሔር አልሸሸም። ፍለጋ የመጣው ራሱ ነው። ወዴት ነው ብሎ ያገኘው ራሱ ነው። አንተ የምትሰራው እግዚአብሔርን አያቆመው። አንዴ የእግዚአብሔር እጅ እንዳይያዝ አየሩን እንጠርጋለን ምናምን አላለም። ገብርኤል ናና ተሰለፉ አንዴ መንገዱን ጠረግ አድርጉ ሊወርድ ነው አላለም። የያዘው አንድም የኃጢያት ጉልበት እግዚአብሔርን ይዞ ሊያስቀረው ከመስራት አልከለከለውም። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። ሙታን ሳለን ከእርሱ ጋር ሕይወት ሰጥቶናል። የለንም እኮ እኛ ሞተናል እኮ። ኃጢአት ግን ምን አድርጎ እኛ ውስጥ ምን አይነት ስል ሰጥቶናል? እግዚአብሔር ከኛ ጋር ህብረት እንዲያደርግ ብለን መጀመሪያ መቀደስ አለብን ብለናል። መጾም አለብን፣ መጸለይ አለብን፣ ባህሪያችን ማሻሻል አለብን። ከዛ ነው እግዚአብሔር ዘንበል የሚል። አንዳንድ ጥቅሶች ደግሞ አሉ የሚደግፉን። ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ ምናምን የሚሉ አሉና ለዘንበል እንዲል ለማድረግ እንታገላለን። እግዚአብሔር እንዲህ ይላቸዋል፣ በልጄ ዘንበል ብያለሁ። ዘንበል ብቻ ሳይሆን ድፍስ ብሎብሃል እኮ። ወደፊት የሆነ ደጅ ጠንተ ምናምን የምታወርደው አምላክ የለህም። የጠፋ ሰው ራሱን እንኳን ፈልጎ አያገኝም እኮ። የጠፋነውን እኛን ካለንበት ቦታ ፈልጎ ያገኘን እግዚአብሔር ስሙ ይባላል። ጌታ ስሙ ይባረክ። ሮሜ መጽሐፍ ምዕራፍ 7 ሁላችንም እናውጣና የሮሜን መጽሐፍ እያጠናን ምዕራፍ 7 ገብተናል። ሮሜ ምዕራፍ 7 ከቁጥር 1 ጀምረን እስከ 6 ድረስ ያለውን አንድ ላይ ጮክ ብለን ረገጥ አድርገን እናነባዋለን። ከቁጥር 1 እስከ ቁጥር 6 ድረስ ሁላችንም እናውጣ። 1 3 ወንድሞች ሆይ ሕግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና፣ ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች። ስለዚህም ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም። እንዲሁም ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። በሥጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና፣ አሁን ግን ለእርሱ ለታሰርንበት ስለሞትን ከሕግ ተፈተናል። ስለዚህም በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። ዛሬ ስለ ኑሮ ነው የምንነጋገረው። ጌታ ይባረክ። በአጭር ቃል ስለ ኑሮ ሮሜ መጽሐፍ ምዕራፍ 7 ላይ በደንብ አድርገን ዛሬ ጥቂት ደቂቃዎችን ከኔ ጋር እናሳልፋለን። ባለፉት ሳምንታቶች እንግዲህ ሮሜን ስናጠና በተለይ ዋናውን ከምዕራፍ 5 ቁጥር 12 በኋላ ያለ አዲስ ምዕራፍ ወይም ሁለተኛውን የሮሜ መጽሐፍ ክፍል ጀምረን ነበር ስናጠና የነበረው እና ስናጠና በሮሜ መጽሐፍ ውስጥ ሁለት ሰዎችን ጳውሎስ ማወዳደር ይጀምራል። አንደኛው አሮጌው ሰው የመጀመሪያው ሰው አዳምን፣ ሁለተኛው ደግሞ ከሰማይ የመጣው ሰማያዊው የሆነውን ማንን? ኢየሱስ ክርስቶስን ያነጻጽርልናል። በአንዱ በአዳም ብዙዎች ኃጢአተኞች ሆነዋል፣ በአንዱ በክርስቶስ ደግሞ ብዙዎች ጻድቃን ይሆናሉ። በአንዱ በአዳም ውስጥ ስንሆን ሞት ለሰው ሁሉ ይደርሳል፣ በክርስቶስ ስንሆን ደግሞ ሕይወት ለሰው ሁሉ ይደርሳል። የአዳም አለመታዘዝ በበዛና በእሱ አማካኝነት ብዙ በደል በበዛ መጠን ልክ ስጦታው እንደ በደላችን መጠን አይደለም። ከዛ ይልቅ አብልጦ ምን አደረገ? መዛ። ስጦታው እንደ በደላችን መጠን አይደለም ብሎናል። ስጦታው የላቀ ነው፣ ከአይምሮ በላይ ነው፣ በጣም ከፍ ያለ እንደ በደላችን መጠን ሳይሆን እንደ እግዚአብሔር ፈቃድ ነው ስጦታው የመጣው። ስለዚህ ከኛ በደል ይልቅ የእግዚአብሔር ስጦታ ትልቅ ነው። ስለዚህ በስጦታው አማካኝነት ስጦታውን የሚቀበሉ የጽድቁን ስጦታ የሚቀበሉ የጸጋን ብዛት የሚቀበሉ እነሱ በአንዱ በክርስቶስ ኢየሱስ ደግሞ በሕይወት ምን ያደርጋሉ? ይነግሳሉ ብሎ ሁለቱን እያነጻጸረ ይመጣና ቀጥታ ወደ ምዕራፍ 6 ሲገባ ከሁለቱ አይወጣም። ምዕራፍ 6 ላይ እንዳለ
ከምዕራፍ 5 የተከተለውን ሐሳብ ነው የሚያወርደው። አንድ ሰው በአዳም ሲሆን ለኃጢአት ሕያው ነው፣ በክርስቶስ ሲሆን ደግሞ ለኃጢአት የሞተ ነው። ልክ እንደዛው በአዳም ሲሆን ኃጢአት የበላይ ገዢው አለቃው ነው፣ በክርስቶስ ሲሆን ደግሞ ክርስቶስ ወይም ጸጋ አለቃው ገዢ ነው። በአዳም ሲሆን ከጽድቅ ፍሬ ነፃ ነው፣ አይጠየቅም። በሞት እንደፈለገ መኖር፣ በኃጢአት እንደፈለገ መኖር ይችላል። በክርስቶስ ሲሆን ደግሞ ከኃጢአት ምን ያደርጋል? ነፃ ይሆናልና በጽድቅ ውስጥ እንዲኖር ይደረጋል። ምክንያቱ ደግሞ ሁለቱን የሚጫወቱት ማን ናቸው? በሕይወታችን ላይ ያነገስናቸው የሾምናቸው ከሁለቱ ነገስታት መካከል አንደኛው ነው። ኢየሱስን የተቀበሉ ሰዎች ንጉሳቸው ስለሆነ የሱ የሕይወት ስርዓት በሕይወታቸው ላይ ምን ያደርጋል? ይገለጣል። ክርስቶስ ኢየሱስን ደግሞ ያላመኑና ወደ ውስጣቸው ያላስገቡ የመጀመሪያው ሰው አዳም በሕይወታቸው ላይ ምንድነው? ንጉስ ነው። ኃጢአት በላያቸው ላይ ምንድነው? ንጉስ ነው። እኛ ሰዎች ባሮች እንጂ ንጉሶች አይደለንም ብለን ነበር። ስለዚህ ንጉስ መቀየር ነው። ወደ ኢየሱስ መምጣት የሚያስተዳድርህን ንጉስ ምን ማድረግ ነው? መቀየር ነው። በአዳም ውስጥ ያሉ ሰዎች ኃጢአት ይገዛቸዋል። በኃጢአት መመላለስ ለነሱ ትክክለኛ የኑሮ ዘይቤ ነው። በክርስቶስ ኢየሱስ ላሉ ደግሞ በጽድቅ መመላለስ ትክክለኛ የኑሮ ዘይቤ ነው። ምክንያቱም ንጉሳቸው በነሱ ስለሚገለጥ፣ ፈቃዱ የሚገለጠው በላያቸው ምን ያደረጉት ያነገሱት እንደሆነ ሁለቱን እያነጻጸረ መጥቶ ምዕራፍ 7 ላይ እንግዲህ ሕግን ለሚያውቁት እናገራለሁ ይላል። ቀጥታ በሮም ቤተክርስቲያን ውስጥ በተለይ ትልቁ ችግር የሮም ቤተክርስቲያን ውስጥ የተፈጠረው ምንድነው? የአሕዛብ አማኞች ቸርች ውስጥ በብዛት ስለነበሩ የተወሰኑ ደግሞ ከአይሁድ እምነት አምነው የመጡ ሰዎች አሉ። የአይሁድ እምነት ውስጥ የነበሩ አምነው የመጡ አሉና የመጀመሪያዋ 100 ክፍለ ዘመን ላይ የነበረችዋ የቤተ ክርስቲያን ታሪክ ስታጠኑት ክርክራቸው፣ ስቃዩ ወይም ደግሞ የቤተ ክርስቲያኗ ፈተና የነበረው ምንድነው? አይሁዳውያን ቀድመው በብሉይ ኪዳን ተስፋ ቃል ያላቸው መሲህ ይመጣል የተባሉ በትንቢት በነቢያት በአባቶች በታቦት በተለያየ መንገድ የመጡ ናቸውና መሲሁ መጣ። መሲሁ ሲመጣ አሜን ብለው የተቀበሉ ሰዎች፣ ወደ ክርስቶስ አካል የተሰበሰቡ ሰዎች አማኞች ቁጭ አሉ። በኋላ ደግሞ የክርስቶስ ሥራ ለዓለም ሕዝብ ሁሉ ሆነና ከአይሁዶች እጅ ወጥቶ ክርስቶስ አሕዛብንም ማዳን ጀመረ። አሕዛብ ሲድኑ ምን እናርጋቸው የሚል ፈተና ነበር። አሕዛብ ምን እናርጋቸው? እነዚህ ሰዎች የተስፋ ቃል የላቸውም፣ ትንቢት የላቸውም፣ እንደኛ ደግሞ አልተገረዙም፣ ሕግን አልጠበቁም። ዝም ብለው ነው ወደ ኢየሱስ የመጡትና ምን እናድርግ የሚለው ፈተና ነበር። ያንን ከፍተኛውን ፈተና አሕዛብ ዝም ብሎ ተቀላቅሎ አብሮ ለማምለክ ሲሞከር፣ አሕዛብ የሚታወቀው በአይሁዳዊ አይምሮ ውስጥ ጣዖት አምላኪዎች ናቸው፣ አመንዝሮች ናቸው፣ በወይን ጠጅ የሚሰክሩ ናቸው፣ ለጣዖት የሚሰግዱ ናቸው። እና ይሄ ሰውዬ ነው ቸርች የመጣው። ቸርች ሲመጣ ቀጥታ የኑሮ ዘይቤውን ጥሎ ተስተካክሎ አይደለም የመጣው፣ እንዳለ ከአኗኗር ዘይቤውን የመጣው። አይሁዳዊው ደግሞ ጥሎ አይደለም፣ ሕግን ጥሎ ባህሉን ጥሎ ምናምን አይደለም የመጣው። ባለው ላይ ነው ክርስቶስን የተቀበለው። በጋራ ቸርች ውስጥ ለመኖር ሲሞከር አይሁዳዊው የራሱን ሕግና ደንብ ማስከበር ይፈልጋል። አሕዛብ ደግሞ አታስጨንቁን ማለት ይጀምራል። ክርክር ሆነ። በተለይ አይሁዳውያን መሲሁ የኛ ነው የሚል ትንሽ የብሔርተኝነት ማሳብ ጠቃ ስለሚያረጋቸው ስለነበረ እኛ ያልነውን ነው የምታደርጉት የሚል የበላይነት ስለነበር ጳውሎስ የክርክር ይዞ ይቀርባል። እንግዲህ ሕጉን ለሚያውቁት እናገራለሁ፣ ሕግ የምታውቁ ሰዎች በስነ ስርዓቱ ስሙኝ ብሎ በዋነኝነት አድሬስ የሚያደርገው በክርስቶስ ኢየሱስ ያመኑ ሊሆኑ ይችላሉ፣ ያላመኑ ሊሆኑ ይችላሉ። ግን የሕግ ዕውቀት ያለው አይሁዳዊ ነው፣ አሕዛብ አይደለም። እና ሕግን ለሚያውቁ ሰዎች ይህንን እናገራለሁ ብሎ የምድርን ሕግ ነው የሚያነሳው። ስለ ሰማያዊ ሕግ አያነሳም። አንዲት ሴት በትዳር ከባሏ ጋር ስትታስር ነው የሚለው። ስለ ባል በሆነው ሕግ ምን ብላለች? ታስራለች። ስለዚህ ነፃ አይደለችም። ባልየው እያለ ለሌላ ወንድ ብትሆን አመንዝራ ነው የምትባለው። ምክንያቱ ደግሞ ባልየው በሕይወት ስላለ ነው። ባሏ ቢሞት እሷ ከሕጉ ምን ትሆናለች? ነፃ ትሆናለች። ባሏ ካልሞተ ግን እስካሁን ስለ ባል በሆነው ሕግ ስለምትታሰር ለሌላ ወንድ መሆን ለእሷ ምንዝርና ተደርጎ ይቆጠራል።
በሕግም ያስጠይቃታል። ስለዚህ ይቺ ሴት በባል ጉዳይ ላይ ምን ውስጥ ናት? በሕግ የታሰረች ናት ብሎ ነው የሚያስረዳን። እኛም ልክ እንዲሁ ብሎ ነው ግን የሚያመጣው። እኛም የሚለው አይሁዳውያንን፣ እኛም እንዲሁ ልክ እንደ ሴትዮዋ በሕግ እንደታሰረችው ባልየው ይሞታል እያለች ስትጠብቅ ከነገ ዛሬ አልሞት ብሎ እንደሚያሰቃየው አይነት ሳምንት ለስጠይቃችሁ እንደነገራችሁኝ እሷን መግደል ነው እንዳላችሁት፣ እሷ በመሞት ነው ነፃ የምትወጣው። ሄሎ ሕግ የሚባለውን የአሮጌው ኪዳን ለሙሴና ለእስራኤል ሕዝብ የተሰጠው ሕግ ከእስራኤላውያን የሚገላገለው ሰዎቹ ሞተው ነው እንጂ ሕጉ ሞቱ አይደለም። እነሱ ሲሞቱ ሕጉ የሚከታተለው በሕይወት ያለን ሰው ነው። የሞተን ሰው ሕግ ሊገዛው አይችልም። ስለዚህ እናንተም አለና በክርስቶስ ሥጋ፣ ሃሌሉያ፣ በክርስቶስ ሥጋ ለሕጉ ምን ብላችኋል? ተገድላችኋል ነው የሚለው። ገዳያችን እኛ አይደለንም። የመግደል ፕሮግራም የያዘው እግዚአብሔር ነው። ሲገድል ደግሞ አማክሮን አይደለም። እኔ የምልህ መሞት ትፈልጋለህ እንዴ ምናምን ብሎ አስፈቅዶንም አይደለም። በክርስቶስ አድርጎ ሁላችንን ገሎናል አለ። ለምን ሲባል ለእግዚአብሔር ፍሬ እንድናፈራ። ሃሌሉያ። ለካ ከሙታን ለተነሳው ፍሬ ማፍራት የሚቻለው ከመስቀል በፊት ላለው ላሮጌው ሰው በመሞት ነው። በመሞት መገላገል ግድል ስለሆነ ጳውሎስ እኛም ለእግዚአብሔር ፍሬ እንድናፈራ በክርስቶስ ሥጋ ምን ብለናል? ተገድለናል ብሎ አሁን በሞት እንደተገላገልነው ነው የሚነግረን ሕጉን። በሞት ምን ብለናል? ተገላግለናል። እዚች ጋር አብሬ አያይዤ ቁጥር 5 እና ቁጥር 6 በደንብ ግልጽ እንዲሆንልን በዋነኝነት ለእስራኤል ሕዝብ ነው የሚያወራው ብያቸዋለሁ። ሕግ የተሰጠው በሲና ተራራ ዘጸአት መጽሐፍ ምዕራፍ 20 ላይ ነው። ምዕራፍ 19 ጀምሮ ዝግጅቱ ቢጀምርም በዋነኝነት ግን ምዕራፍ 20 ላይ ለሙሴ ሲሰጠው እናያለን። ምዕራፍ 24 ላይ ግን ዘጸአት መጽሐፍ ምዕራፍ 24 ላይ ኪዳኑ ከሕዝቡ ጋራ በሂሶፕ በደም ተረጭቶ የመጽሐፉ ሕግና ሕዝቡ ስምምነት ላይ የደረሱት ምዕራፍ 24 ላይ ነው እና ሙሴ ከእግዚአብሔር የተቀበለውን ሕግ አምጥቶ ሲያነብላቸው ሁሉም በአንድነት ተስማምተው ሙሴ እግዚአብሔር የተናገረውን ሁሉ ምን እንላለን? እንፈጽማለን ብለው የተስማሙበት እንኪያስ የኪዳኑ ደም ይሄ ነው ብሎ በሂሶፕ መጽሐፉንና የሕጉን ቃል ሕዝቡን ምን አረገ? ረጨ። ኪዳኑ ተጀመረ። ያኔ ነው ስራ የጀመረው። ተመርቆ ስራ ላይ የዋለው ዘጸአት መጽሐፍ ስንት? ምዕራፍ 24 ላይ ነው። ነገር ግን ዘጸአት ምዕራፍ 24 ላይ ስራ ይጀምር እንጂ ሕጉ ከዘጸአት ምዕራፍ 20 በፊት ሰው ኃጢአተኛ ነው። እሱን ነው ሰው ያላስተዋለው። ለምሳሌ አሁን ሮሜ ምዕራፍ 5 ቁጥር 12 ስናጠና ትዝ ካላችሁ ኃጢአት በአንድ ሰው ምክንያት ወደ ዓለም ገባን ያለ። በአንድ ሰው ምክንያት ምን አለ? ወደ ዓለም ገባ። ማን የገባው? ኃጢአት። በማን የገባው? በአንድ ሰው። ወደዚህ ዓለም ምን አለ? ገባ። በኃጢአት ደግሞ ሞት በሰው ሁሉ ላይ ደረሰ። አሁን በአንዱ ሰው ምክንያት ኃጢአት ባልሰሩት ሁሉ ላይ ሞት በላያቸው ላይ ምን ብሏል አለ? ነግሷል ነው ያለ። እንግዲህ ኃጢአት የቱ ጋር እንደገባ ሁላችንም በታሪክም የምናውቀው ነው። አንብበነዋልም ተምረነዋልም። ዘፍጥረት መጽሐፍ ምዕራፍ 3 ላይ ነው ኃጢአት በአንድ ሰው ምክንያት በአዳም አማካኝነት የገባው። ኃጢአት በሔዋን አማካኝነት ገባ አይለንም። በአዳም በአንዱ ሰው አማካኝነት ነው ኃጢአቱ ምን ያለው የገባው ነው የሚለን። ግን የመጀመሪያውን ሰው አዳምን ስናየው እግዚአብሔር ፈጥሮ በኤደን ገነት ነው ያኖረው። በኤደን ገነት ነው ያኖረው። የፈጠረውን ሰው በዚያ አኖረው ስለሚል እና እግዚአብሔር ሁልጊዜ ከአዳም ጋራ የጠበቀ ህብረት ነበረው፣ ፌሎሺፕ ነበረው፣ ይደሰታል። አዳም አንድም ቀን ችግረኛ እንደሆነ አስቦ አያቅም፣ ድሃ እንደሆነ አስቦ አያቅም፣ ደንቆሮ እንደሆነ አስቦ አያቅም፣ በሽተኛ እንደሆነ አስቦ አያቅም፣ ኃጢአተኛ እንደሆነ አስቦ አያቅም። ሁልጊዜ አዳም ከውድቀቱ በፊት ከእግዚአብሔር ጋር በህልውና ውስጥ የአባቱን ድምፅ ነበር እያጣጣመ የሚኖረው። ስሙ ይባረክ። ኢየሱስ ትዝ ይላችኋል። ሰው በእንጀራ ብቻ ምን አይልም ከእግዚአብሔር አፍ በሚወጣ ቃል እንጂ ያለው። አዳም የሆነ ቲማቲም አፕል ሄዶ ሲበላ አታገኙትም። ከእግዚአብሔር ጋር ግን የጠበቀ ህብረት ውስጥ በደስታ ሲኖር እናገኘዋል። ሰላም ነበሩ። አንድ ቀን ችግር እስኪፈጠር ድረስ ያለምንም ችግር ይኖራሉ። ደግሞ ደስ በሚል ሁኔታ አዳምና ሔዋን ራቁታቸውን ናቸው። ግን ራቁታቸውን እንደሆኑ ምን አይሉም ነበር? አያውቁም። ደግሞም አይተፋፈሩም ነበር። ሃሌሉያ። ምን አይሉም ነበር? አይተፋፈሩም ነበር። ክብር ለኢየሱስ ይሁን። ልድገመው። ምን አይሉም ነበር?
ራቁታቸውን ናቸው። ሃሌሉያ። አሁን አንድ ሰው ራቁቱን መንገድ ላይ ብናይ ምንድነው የምናስበው? አብዷል ነው፣ አእምሮ ለቋል ነው። ከማህበረሰቡ ምን ያለ ስለሆነ ይወጣ። ያኔ ደግሞ ልብስ ብትለብስ አበደ ነው የሚልህ እግዚአብሔር። አሁን ደግሞ ራቁትን ከሆንክ በሽተኛ ነህ ወይ እብድ ነህ። ለምን? ሁላችን ለብሰን ስለምንወጣ። አዳም ግን በህልውና ውስጥ ስለሚውልና ስለሚያድር ውጫዊ ነገር አይታየውም ነበር። ዛሬ የሚሰማኝ መጣ። አዳም ከምድር አፈር ተበጅቶ ስጋ እንደኛ ያለው የህይወት እስትንፋስ በአፍንጫው ተብሎበት ውስጥ ሰማያዊ ደግሞ የእግዚአብሔር የህልውናው መገኛ የሚሆን ደግሞ መንፈሱ ውስጡ የገባበት በአንድ ጊዜ በቅጽበት ሰማይም ምድርንም አንድ ላይ የሚኖር ሰው አዳም ነው። ሰማይን ስትፈልገው ሰማያዊውን ነገር ስትፈልግ አዳም ውስጥ ታገኘዋለህ። ምድራዊም ነገር ከሱ ጋር አለ። በአንድ ጊዜ ሁለቱም ላይ መኖር ይችል ነበረ። ሰማያዊ ስፍራም ላይ ምድራዊ ስፍራም ላይ በመንፈስ ከእግዚአብሔር ጋር ሁሉ ቦታ ከሚገኘው አምላክ ጋር በመንፈስ አብሮ ህብረት ያደርጋል። በስጋ ደግሞ እዚህ ምድር ላይ ምን ያደርግ ነበር? ይመላለስ ነበር። ስጋ ነበረውና ልክ እንደኛ እና ሲወጣ ሲገባ ግን ራቁቱን እንደሆነ ነው የማያውቀው እንጂ ራቁቱን አይደለም አይለንም። ራቁቱን ነው ግን ራቁቱን እንደሆነ ምን አይልም አያውቅም። ስለዚህ አሁን ነፍሱ በጣም ከኛ የተለየ ሻርፕ ሹተር ነበረች። የእግዚአብሔር ነገር ላይ ብቻ የተሰፋ ነፍስ ነው ያለው። አንድም ቀን ውጫዊ ነገሩ ታይቶት አያውቅም። ልድገመው፣ ውድቀቱ ታይቶት አያውቅም። ራቁቱን መሆኑን ታይቶት አያውቅም። አላያቸውምም አይልም። አይቶ ግን ራቁቱን እንደሆነ፣ በሌላ ቋንቋ የራቁትነት ዕውቀት ነው ውስጡ የሌለው። የራቁትነት ዕውቀት የለውም። ለምንድን ነው ካላችሁኝ፣ ውድቀት የሚባለው ነገር ኃጢአት የሚባለው ነገር ውስጡ ስለሌለ ባይዘው ይሄ ጎሎኛል፣ ይሄኛው አለኝ፣ ይሄኛው የለኝም የውድቀት ሐሳብ እንጂ ሰው ከመውደቁ በፊት ምንም ባይኖረውም ሁሉ አለው። ሳይ ተናገርኩት። አሁን ለምሳሌ በጸሎት መተን ወደ እግዚአብሔር ኮምፕሌን እናደርጋለን። እንትና አርገህላቸው ይሄው የኔ እንትን ያልተሳካም ኮምፕሌን እናደርግ። ይሄ ሁሉ እኛ ያልነው እንጂ እግዚአብሔር ያለው አይደለም። እኛ የምናነጻጽረዋለን። በልብስ እንነጻጸራለን፣ በጫማ በተለያየ ነገር ከሌላው ሰው ጋር ራሳችንን ኮምፔር አድርገን ጎሎናል ብለን የምናስበው አለ። አዳም ግን ከመውደቁ በፊት የጎደለው እንዳለ እንኳን አያውቅም። ለምን ካልከኝ ከእግዚአብሔር ድምፅ ጋር ከህልውናው ጋር በመገኘት ውስጥ አይምሮ በዛ ተሰፍቶ ይኖር ነበር። በደስታ ይኖር ነበር፣ በሰላም ይኖር ነበር እና ኃጢአት ልቡ ውስጥ የለም። ደግሞን ኃጢአት ልቡ ውስጥ የለም። በደስታ ነው የሚኖር። ሰላም ነው ሰውየው። ሁሌ ብታገኘው አዳምን አንድ ቀን ኩርፊያ፣ ንዴት፣ ቁጣ፣ እልህ፣ ማሳበብ ምናምን የሚባል ነገር አታገኝም። ፍርሃት ውስጡ የለም። እግዚአብሔር ጋር ህብረት ለማድረግ ወይኔ ራቁቴን ነኝ ልልበስ አይልህም። ለምን? ውስጥ ላይ ልቡ ውስጥ በአለመታዘዝ የገባ ኃጢአታዊ ተግባር ባህሪ የለውም። ያለው ብቻውን ቤት ተባለበት መንፈስ ስለሆነ ፒውር ነው። ከእግዚአብሔር ጋር ይጨባበጣል፣ ያወራል፣ ይነጋገር ነበር ነው እንኮ የሚለው። ከእግዚአብሔር ጋር ይነጋገራል። አንዳች የሆነ እንከን አልነበረበትም። ልክ ከሔዋን ያችን የዛፏን ፍሬ ቀጥፈው አብረው የበሉ ጊዜ ራቁታቸውን እንደሆኑ ምን አሉ? የመጀመሪያ ዕውቀት የገባበት ምን የሚያደርግ ነው? ሰማያዊው ነገር ሲጎድል፣ ከሰማያዊው ነገር ከእግዚአብሔር ህልውና ሰውየው ሲጎድል ጉድለቱን ማየት ጀመረ። ደህና ናችሁ? ላንተ ነው በሉታ ተከፋቻለ። በመንፈስ የሚኖረው ሰውዬ ራቁቱን ሆኖ ራቁቱን እንደሆነ ማያቀው ሰውዬ ሄሎ። በጣም የሚደንቀው የሱ ራቁትን መሆን ብቻ አይደለም እኮ። ሔዋን ራሷ ራቁቷን ነበረች። ሔዋን ምን ነበረች? ራቁቷን ነበረች። አብሮ ወይኔ በኢየሱስ ምናምን። ዛሬ እኮ አጭር ቀሚስ የምንረግም ሰዎች ነን። አልገባኝም። ለመሰለ አጭር ቀሚስ የምትረግመው ልብ ውስጥ ባለው ጉዳይ እንጂ ውስጥ የሌለ ነገር አይፈትንህም። ንገሩት፣ ውስጥ የሌለ አይፈትንህም። አዳም ውስጡ ስለሌለ አይቷት ትዝ አትለውም።
ውስጥ ያለው መለኮት ስለሆነ፣ ውስጥ ያለው እግዚአብሔር ስለሆነ፣ ውስጥ ያለው መንፈሱ ስለሆነ የውጭ ነገር አያሰናክለውም፣ ጉድለት አይታየውም። ልክ ከዛፉ ፍሬ የበላ ጊዜ ግን ውድቀት የሚባለው የምታየው ከእግዚአብሔር ሸሽ አዳም እንጂ እግዚአብሔር አልሸሸም። ወዴት ና አዳም ብሎ ለመምጣት እግዚአብሔር የኛ ኃጢአት አዳም የሰራው ኃጢአት እግዚአብሔርን እንደው ይሄ እንደው ብሎ አልሸሸም። እግዚአብሔር አልሸሸም። ፍለጋ የመጣው ራሱ ነው። ወዴት ነ ብሎ ያገኘው ራሱ ነው። አንተ የምትሰራው እግዚአብሔርን አያቆመው። አንሰማ አንዴ የእግዚአብሔር እጅ እንዳይያዝ አየሩን እንጠርጋለን ምናምን አላለም። ገብርኤል ናና ተሰለፈው አንዴ መንገዱን ጠረግ አድርጎ ሊወርድ ነው አላለም። የያዘው አንድም የኃጢአት ጉልበት እግዚአብሔርን ይዞ ሊያስቀረው ከመስራት አልከለከለውም። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። ሃሌሉያ! ሙታን ሳለን ከእርሱ ጋር ሕይወት ሰጥቶናል። የለንም እኮ እኛ ሞተናል እኮ። ሄሎ! ኃጢአት ግን ምን አድርጎ እኛ ውስጥ ምን አይነት ስል ሰጥቶናል? እግዚአብሔር ከኛ ጋር ህብረት እንዲያደርግ ብለን መጀመሪያ መቀደስ አለብን ብለናል። መጾም አለብን፣ መጸለይ አለብን፣ ባህሪያችን ማሻሻል አለብን። ከዛ ነው እግዚአብሔር ዘንበል የሚለው። አንዳንድ ጥቅሶች ደግሞ አሉ የሚደግፉን። ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ ምናምን የሚሉ አሉና ለዘንበል እንዲል ለማድረግ እንታገላለን። ጌታ ይባረክ። እግዚአብሔር እንዲህ ይላቸዋል፣ በልጄ ዘንበል ብያለሁ። ዘንበል ብቻ ሳይሆን ድፍስ ብሎብሃል እኮ። ሄሎ! ወደፊት የሆነ ደጅ ጠንተ ምናምን የምታወርደው አምላክ የለህም። የጠፋ ሰው ራሱን እንኳን ፈልጎ አያገኝም እኮ። የጠፋነውን እኛን ካለንበት ቦታ ፈልጎ ያገኘን እግዚአብሔር ስሙ ይባረክ። እኛ ግን ሁሌ በልባችን ከእግዚአብሔር እንደራቅነን። መጽሐፍ ራሱ መጣው ክቡር ሆኖ ሳለ ሰው አያውቅም ማለት። ክቡር እኮ ነው ሰውየው። ምንን ነው የማያውቀው? ክቡር መሆኑን ሰውየው ምን አይልም። እግዚአብሔር ግን ክቡር መሆንህን ስለሚያውቅ ያለውን ሁሉ ሸጦ በልጁ ገዛ። ምን ስለሆንክ? ክቡር ስለሆንክ። ሰው ግን ክቡር መሆኑን ምን አይልም፣ አያውቅም። በልባችን ከእግዚአብሔር ምን አረግን? ራቅን። እና ውስጣችን ኃጢአት አለ፣ ውስጣችን ቂም አለ፣ ውስጣችን ጥላቻ አለ፣ ውስጣችን ክፋት፣ ተንኮል ምናምን የሚባሉት ነገር በኃጢአት አማካኝነት ውስጣችን እኮ አሉ። ፍርሃት ገብቷል ውስጣችን። ለመጀመሪያ ጊዜ እንዲሆኝም ራቁቴን እንዳልታይ ብሎ በኮባ ራሱን ምን አደረገ? አገለደም። እና እግዚአብሔር መጥቶ ወዴት ነህ ሲለው አይ ራቁቴን ስለሆንኩኝ ምን አልኩኝ? ፈርቼ አየው ተሸሽግ ያለው ያለው እኮ ራቁቴን ስለሆንኩኝ አይደል ያለው። እግዚአብሔር መጥቶ ማነገረ? ለካ እግዚአብሔር ራሱ አልነገረውም። ራቁቴን ነሽ፣ ይሄ ራቁት ነው፣ ልብስ የሚባል ነገር እንዲህ ነው ብሎ አላስተማረውም። ራቁቴን እንደሆንክ ማነገረህ አለው። አሃ አትብላ ካልኩ ዛፍ ከዛች በላህን ሲባል ምንድን ያለው? እኔ አይደለሁ፣ ይቺ መዘዘኛ ነች። አየው አሁን ልብ ከእግዚአብሔር ሲርቅ ኃጢአት ሰውን ሲያበላሸው ኮራፕት ሲሆን አላካኪ ሆነ። ምን ሆነ? እሷ ነች። ማን ነች? እሷ ነች። የት ነህ? ተደብቄያለሁ። ቆይ እንዲህ አትወድም ብሎ ሰራ። የምትወደው እንትን ለብሼ ነው ምናምን ብሎ ራቁቴን ስለሆንኩ እኮ ነው ያለው። አይታይህም? በነፍሱ ሲጠፋ እግዚአብሔርን በሐሳቡ ሳተው። ከዛ የራሱን አምላክ ሰራ። ምን አይነት አምላክ ሰራ? እግዚአብሔር በልብስ ነው የምገናኘው ብሎ ኮባ አገልድሞ እኮ እግዚአብሔርን እኮ ህብረት ሊያደርግ ነው። እግዚአብሔር ምን ራቁት የሆነ ሰው አይወድም ብሎ ማለት ነው። ራቁቱን እንደነበረ ረሳውና ይሄ ነው ውድቀት። ዛሬም ድረስ የምንቸገረው በዚህ ነው። እና ልባችን ውስጥ አለ ያንን ደግሞ እኛ ትክክል ነው ብለን ወክ እናደርጋለን፣ ዘና እያለን ማለት ነው። እርስ በርስ እየተጣላን እየተቧቀስን ምን እያደረገን በልባችን ውስጥ ያለውን ጨለማና ኃጢአት ምንም እንደ ትክክለኛ ነገር እያየ ነው። ኢየሱስ መጥቶ ምን አለን? ሰዎች ስራቸው ክፉ ስለሆነ ወደ እኔ ሊመጡ አይወዱም አለ። የማይወዱት አለ ያን በጨለማው የሰሯትን ወደ እኔ ሲመጡ ግልጥልጥ አደርገዋለሁ አለ።
በጨለማ የሰሩት በብርሃን ስለሚገለጥ ሰዎች ስራቸው ምን ስለሆነ ክፉ ስለሆነ ወደ እኔ ሊመጡ ሰው በልቡ ክፋት ተጠመደ፣ በራሱ በነፍሱ ጨለማ ምን አረገ? ተያዘ። ስለዚህ እንደፈለገው ሲኖር ሰው ትክክል ነኝ ብሎ እግዚአብሔርን ራሱ የራሱን ቅርጽ ሰርቶ እንዲህ ነው ብሎ ደመደመ። የፈለገውን ህይወት መኖር የፈለገውን ማድረግ በቃ ለሱ ትክክል መስሎታል። ቃየልን ይሁት አንገት ብሎ ደፍቶ ሰው እኮ ገሏል። ወንድሙን አልሰማም። ገሎ እግዚአብሔር የት አለ ሲለው እኔ ጠባቂ ነኝ ወንድሜ። እግዚአብሔርን እኮ ነው የሰፈር ጓደኛ እንኳን እንደ ፖሊስ አየኝ አላየኝ ብለህ እኮ ዛሬ ትፈራን። እኔ ጠባቂው ነኝ ፊት ለፊት ይናገር ነበረ። በደንብ ድሰም ሰው ገሎ እንኳን እግዚአብሔር መጥቶ ወንድምህ ሲል ነበር። እኔ ነፍሰ ገዳይ ካልሞተ በቀር አላገኘውም አላለም። ፈልጎት ይመጣ ነበር እና የዳራከው ወንድምን እያለ ያወራ ነበር። ኖህ ጋር ዓለም በሙሉ በጨለማ ውስጥ ባለበት ኖህ ጋር አንኳኩቶ የመጣው እግዚአብሔር ነው። አብርሃም ጋር አንኳኩቶ የመጣው እግዚአብሔር ነው። ሙሴ ጋር አንኳኩቶ የመጣው ማን ነው? እግዚአብሔር ነው። እግዚአብሔር ነው ያሳደደ የያዘን። እኛስ ስተን ወድቀን በጨለማ ውስጥ ነበርን። ስለዚህ በሙሴ አማካኝነት በደንብ ስሙኝ፣ ከእግዚአብሔር ህልውና ከእግዚአብሔር መንፈስ ከእግዚአብሔር ደስታ የጎደለው ልቡ በኃጢአት የጨለመው ሰው ኃጢአተኛ መሆኑን እንኳን እውቅና መስጠት አልፈልግም። ሰላም ነኝ ብሎ ወክ ሲያደርግ ይህ አካሄድ ልክ አይደለም ብሎ እግዚአብሔር በሙሴ አማካኝነት ህግ ሰጠ። የህጉ ዋነኛ ዓላማ አንተ ሌባ ነህ ውስጥ ማለት ነው። ማዳን አይደለም፣ መታደግ አይደለም፣ መቀደስ አይደለም፣ ማጽደቅ አይደለም፣ እኛን መባረክ አይደለም፣ ለእግዚአብሔር ፍሬ እንድናፈራ አይደለም። አንተ ስተሃል ማለት ነው። አዳኝ ምን ይላል? ያስፈልግሃል ከዚህ ከጨለማው በልብ ካለው ክፋት በውስጥ ካለው ኃጢአት በጨለማ ከመመላለስ ሊያድን የሚችል አንድ ሌላ ኃይል ያስፈልግሃልና ስታችኋል ነው። ስለዚህ የሙሴ ህግ ይመጣና ምንም አይልም እኮ በፍጹም ልብህ አምላክህን አምልክ ሲል አለ ውስጥ ላይ የራሱን አምላክ ስሏላ መታዘዝ ያቅተዋል። ባልንጀራ እንደ ራስ ውደድ ሲል መታዘዝ ያቅተዋል። እና ፍሬ ማፍራት የሚባለው ነገር ምንም አይል ሆነ፣ የማይታሰብ ሆነ፣ የማይታሰብ ሆነ። አሁን ከሰማይ እግዚአብሔር ሌላ ውስጡ በልቡ በሐሳቡ በምኞቱ በኑሮ በድርጊቱ ኃጢአትን የማያቅ ኃጢአት የሌለበት አዲስ ሰው ላከ። ሃሌሉያ! ሁላችን ጠፍተን አዲስ ሰው መጣ። በልቡ ውስጡ ኃጢአት የሌለበት ኃጢአትን አድርጎ የማያቅ በኃጢአት ጎራ ውስጥ ተገኝቶ የኃጢአተኞች ወዳጅ ከኃጢአት የተለየ አይገጥምም። ራሱ እኮ ስሙ የኃጢአተኞች ወዳጅ ሆነ። ግን ኃጢአት ሰርተህ አታውቅም። ኃጢአትም ውስጥህ የለም እኮ አይከብድም። የለበትም፣ ግን ከነሱ ጋር ጓደኛ ነው። በመካከላችን ያለው ኢየሱስ በእኛ ጽድቅ አብሮን ህብረት የሚያደርግ ሳይሆን በራሱ በማንነቱ ከኛ ጋር ያለ ብቻ ነው። አልሰማው። በብሉይ ኪዳን አንድ የምታገኙት ታሪክ አለ። የህብረት መስዋዕት የሚባል 5 መስዋዕቶች ይቀርባሉ። በዘሌዋውያን መጽሐፍ ላይ 5 መስዋዕቶች አሉ። አንደኛው መስዋዕት የህብረት መስዋዕት ነው። ከ5ቱ መስዋዕቶች አንዱ የህብረት መስዋዕት ይባላል። 4ቱ መስዋዕቶች ከመስዋዕት ከሚቀርቡት እንስሳዎች ጋር አብሮ የሚቀርብ ቂጣ አለ፣ የህብስት ዳቦ። ሁሉም 4ቱም ሲሰሩ ውስጣቸው እርሾ እንዳይኖር ብሏል። እርሾ የሚባል ነገር አይኖርበትም፣ ምክንያቱም እግዚአብሔር ቅዱስ ነው። እርሾ ደግሞ የኃጢአት ምልክት ስለሆነ፣ የህብረት መስዋዕት ግን እርሾ አርግበት ይላል። አልሰማ እርሾ ታረግበታለህ። የህብረት መስዋዕት ለብቻው እንትን ይደረግበታል እርሾ እና እኩሌታውን ካህናቶች ይበላሉ፣ እኩሌታውን ለእግዚአብሔር መስዋዕት ይቀርባል። በጋራ ነው የሚበሉት። በሌላ ቋንቋ ምን እያለን ነበር? እግዚአብሔር እንደዚህ እርሾ ቢኖርብህም እንኳን አንተን ትቼ ልሄድ ካንተ ጋር ህብረት ለማድረግ ያንተ እርሾ አይከለክለኝም ብሎ ያንተን እርሾ አብሮ ይካፈላል። ከነ እርሾ ካንተ ጋር ህብረት ያደርጋል። ይሄ ነው ያንተ አባት። ሃሌሉያ! ስለዚህ አዲስ ሰው ከላይ መምጣት ነበረበት። ኃጢአትን ማያቅ ኃጢአትን ሰርቶ
ውስጡም ኃጢአት የሌለ ከኃጢአተኞች ደግሞ ምን ያደረገ የተለየ እሱ መጣና ያለ ኃጢአቱ ያለ ወንጀሉ ያለ ክፋቱ ተገደለ። ይህችን በደንብ ሰው በእያንዳንዳችን ልብ ውስጥ ባለመታዘዝ ከእባቡ ተቀብለን ያስገባነው የኃጢአት ምን ነበር? ባህሪ ነበር። ያ ውስጣችን ምን አድርጎብናል? ቅናትን፣ ተንኮልን፣ ክፋትን በውስጣችን ከፍ አድርጎ በልባችን አንግሶት ስለነበር ንጹህ ሰው ስናይ ደስ አይለንም። አብሮን የሚጠጣ ካላየን ደስ አይለንም። የሆነ ነገር አብሮን የሚተባበር ካለ ይሄ ኢየሱስ ደግሞ ምንም ውስጥ የለም። ትምህርቱ ራሱ አወዛጋቢ ነው። ስለዚህ ተስማምተው ወሰኑበት። ይሄማ መሞት አላሉ። ጥርሳቸውን እያፋጩ እየተናደዱ በላዩ ላይ ያጋፉ ስንት ጊዜ ሊገሉት እየፈለጉ ወስደው ለሚገድሉላቸው ሰዎች አሳልፈው ሰጡ። ኧረ እኔ ይህን ሰውዬ ምንም አላገኘሁበትም ቢል እንኳን እየጮሁ በቃ ግደለው። አየው የልብ ቁጣ፣ እኛ ውስጥ ያለው ኃጢአት። ኢየሱስ ደግሞ ከአመፀኞች የደረሰበትን ግፍ አለ ብድግ ብሎ ተነስቶ ቀጫቸው አይልም። እየደረሰበት በልቡ በሸላቾቹ ፊት እንደሚታረድ በግ ጸጥ ብሎ ሊያድነው ወደሚችለው ይላል። ሃሌሉያ። በብዙም ከጸሎት ጋር ራሱን ለእግዚአብሔር አሳልፎ ምን አለ? ሰጠ። እኛስ ተነስተን ቁጣችንን በላው ላይ የሰው ዘር እንዳለ ተነስተን ንዴታችንን እላው ላይ፣ አዋጃችንን እላው ላይ፣ ፍርዳችንን ሁሉን እላው ላይ ስናደርግ ለካሱ እኛ ሳናቀው ከልባችን እየሰበሰበ ነበር። ምድረ ምቀኛ ሁሉ ነይ ብሎ ቅናትን እየሰበሰበ፣ ኃጢአትን እየሰበሰበ፣ በሽታን እየሰበሰበ የሁላችንንም በርሱ ላይ ሃሌሉያ ህመማችንን ምን አደረገው? ወሰደው። ለካ የኛ ህመም ኃጢአት ነበር። በኃጢአት በቁጣ በንዴት እላው ላይ ስንናደድ በቁጣ ቢመልስ አሸንፈነው ነበር። ሲናገሩ ሲሰድቡት መልሶ ምን አላረግም? አየ ተሳድቦ ቢሆን መልሶ አሸንፈነው ነበር። የታባቱ ከሰረ ይባል ነበር። ነገር ግን የሰውዬ ዝም እያለ ጉድ የሰራው ዝም እያለ የመጨረሻውን እስኪ ጉልበታችሁልኝ ብሎ ጠጋችሁልኝ ብሎ እያነሱ ሲመቱት፣ ሲገርፉት፣ ሲደበድቡት፣ ወስደው ሲቸነክሩት እሱ ምን ይላል? የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው እያለ ስለ እነሱ ምን ያደርግ ነበር? ይማልድላቸው ነበር። ቆይ ልነሳ ብቻ ታያለሽ፣ እያንዳንድሽ 3 ቀን ብቻ ነው አላለም። አልዛተም፣ ሙከራም አላደረገም። ራሱን ግን ለማን ሰጠ? ሊያድነው ወደሚችለው ወደ እግዚአብሔር። ብቸኛ ታዳጊ አንተ ነህ ብሎ ለራሱ ለእግዚአብሔር ምን አደረገ? ራሱን ሰጠ። ገደሉት፣ ወስደው ቀበሩት። እግዚአብሔር ገላችሁ ጨረሳችሁ? ይሄ ነው ኃይላችሁ? ሴጦ ሆይ የተጠቀምካቸው ሰዎች ኃይላቸው ይሄ ብቻ ነው? እንግዲያው ዛሬ ስማ ብሎ የሞትን ጣር አጥፍቶ አስነሳው። ከሞት በላይ አደረገው። ይኸውልህ ቁጣ ሁሉ ዘንቦበታል። ንዴት ሁሉ ዘንቦበታል። አመፅ ሁሉ ዘንቦበታል። ሁሉ ነገር ነው ላይ ምን ብሎበታል? ዘንቦበታል። እሱን ሁሉ አጣጥበው ጨርሶ ከሞት ተነሳ። አሁን እኛ ደግሞ የቀረን መሳሪያ የለም። እኛ የቀረን መሳሪያ የለም። ያለንን ሁሉ በላው ላይ ምን ብለናል? አውርደናል። እሱ ደግሞ ሁሉን ቀብሮ ተነሳ። አሁን ብቻውን ነው ያለው። ኧረ ስሙ ይባረክ። ከሙታን ምን አደረገ? ተነሳ። ኃጢአት የለበትም፣ በሽታ የለበትም፣ ሞት የለበትም። በእኛ ግፍ ነው የገደልነው። ከአመፀኞች የደረሰበት ግፍ ነው የተባለው። ለካ ከአዳም አለመታዘዝ ተነስቶ ከእግዚአብሔር ወጥቶ በልቡ በክፋት የሚመላለሰውን ሰው በእነሱ መካከል ጸጥ ብሎ ከልባችን የሰበሰበው ሰብስቦ የሰውን ዘር ኃጢአት በሙሉ በላዩ ላይ አኖረ። በመስቀል ጠርቆ ከመንገድ ምን አረገው? አስወገደው። ቀበሩት። እግዚአብሔር በሶስተኛው ቀን የሞትን ጣር አጥፍቶ በትንሣኤ መንፈስ አስነሳው። ሃሌሉያ። መበስበስን ያይ ዘንድ ምን አትለኝም አለ፣ አትተወኝም እንዳለው አስነሳው። ከሞት ሲነሳ በፊትም ኃጢአት አልነበረበትም። የኛን የተሸከመው፣ የኛን ነው የወሰርንበት። የጫነው የኛን ነው እኮ። ያንን ሁሉ እሱ ደግሞ አራገፈና ከሞት ተነሳ። ከሞት ምን አለ? አሁን በእሱና በሰው ዘር መካከል ልዩነት የመጣው ከመስቀሉ ከሞቱ በፊትና ከሞቱ በኋላ ነው። ከሞቱ በኋላ ነው። አንድ ሰው ኢየሱስ ክርስቶስን ከተቀበለ የትኛውም ቁጣ በልቡ እንዳይኖር ድል የነሳው
ከሞት ድል የነሳው ሰውዬ አለ። አንድ ሰው ኢየሱስ ክርስቶስን አሁን ልክ እንደ ግል አዳኝ አድርጎ ሲቀበለው ከሞት የተነሳው ቂምን፣ ኃጢአትን፣ በሽታን፣ ሁሉን ርኩሰትን ምን ያደረገው የቀበረውን ኢየሱስን ነው በልቡ የሚገተው። እሱ ሲገባ ደግሞ ዛሬኛ ልብ ውስጥ ያለውን ጠጋበል ብሎ አይደለም የሚገባው። አለፈ በለስ አብረን ተሸጋሽገን እንኖር ብሎ አይደለም የሚገባው። ይውጣው አልገብቶ አሮጌውን ሰውዬ ይውጣውና በሽታን ይውጣውና ኃጢአትን ይውጣውና ኢየሱስን ስለዶሱ በልብ ላይ ይታተም። ስለዚህ ጳውሎስ ምን አለ እዚህ ጋር? እኛም በክርስቶስ ሥጋ ለምን ተገለናል? ሕጉ ምን ነበር ዓላማው? በልባችን ውስጥ ያለውን እየቀሰቀሰ ምን ያክል ክፉና ጨለማ እንደሆነን እያሳየ ግን ደግሞ ያንን ማድረግ ባለመቻላችን ደግሞ ወይኔ ጌታ ሆይ ምን ይሻለናል እያለን በእንባ በለቅሶ ውስጥ ወድቀን ኢየሱስ መጣ። አዳኛችሁ ነኝ። አዳኛችሁ ማን? ወደ ሞት እየሄዳችሁ ነው። ኃጢአት ወደ ሲኦል እየከተታችሁ ነው። ወደ ጨለማው እየከተታችሁ ነው። ወደ ጥፋት እየከተታችሁ፣ ወደ ራሳችሁ መጨረሻ እየከተተ አይጠቅማለን ያለው ይኸው መጥቼላችኋል። ታዳጊው እኔ ኢየሱስ ምን ብዬላችኋል? ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ነው። ለየትኛው? ለሌላው። ለየትኛው? ከሙታን ለተነሳው ለእርሱ ምን ትሉ ዘንድ ተሆኑ ዘንድ። ስለዚህ አሁን ሰው ብቸኛ ዕድል ፈንታው ለማን መሆን? በቃ ከሞት ለተነሳው ነው። ከሞት ለተነሳው ስትሆን ደግሞ ከሞት የተነሳው ባንተ ውስጥ ይሆናል። ስለዚህ አኗኗር ይቀየራል። ቁጥር 5 አሁን የሚነግረን እሱ ነው። በስጋ ሳለን። በስጋ ሳለን ማለት ምን ማለት ነው በአማርኛ? በስጋ ሳለን ከሆነ ፓስት ነው። አሁን በስጋ ውስጥ አይደለንም። በስጋ ሳለን ማለት የክርስቶስን አዳኝነት በልባችን ከማስገባታችን በፊት ያለ። በስጋ ሳለን በሕግ የሚሆን በምን የሚሆን? በሕግ የሚሆን የኃጢአት ምን መሻ ለሞት ፍሬ ሊያፈራ በብልቶቻችን ምን ይል ነበር? ስለዚህ አሁን ሕጉ ምንድን ነበር የሚያደርገው? የኃጢአትን መሻት ይቀሰቅስና በብልቶቻችን ለሞት ፍሬ እናፈራ ነበር። ሌላ ምንም የሚያፈራው ነገር የለም። አሁን ግን መቼ? አሁን በስጋ ሳለን በፊት፣ አሁን ግን በክርስቶስ ነው። አሁን ግን ጌታ ይባረክ። ቀድሞ ለእርሱ ለታሰርንበት ምን ስላል? ስለሞት ለታሰርንበት ምን ብለናል? የሞት ነው ለማን ነው? ለሕጉ። ቁጥር 4 ላይ ምን ብሎናል? በክርስቶስ ሥጋ ለሕግ ተገድላችኋል አላለም? እሱ ነበር ያሰረለካ፣ እሱ ነበር ጠፍንቆ የያዘለካ። ስለዚህ ለእሱ ለታሰርንበት ምን ስላልን? ስለሞትን ከሕግ ከሕግ ምን ብለናል? እቺ አማርኛ መጽሐፍ ደስ ይለኛል። አጻጻፋችን አሁን ግን ለእርሱ ለታሰርንበት ስለሞትን ብሎ በቃ ምን አለው? ነጠላ ሰረዛለሁ። ምን ማለት ነው? ቁም እዚህ ጋር ማለት ነው። ወደ ቀጣዩ ከመዘራመድ በፊት ቁምና ይሄ ብቻውን አንድ ሀሳብ ነው እያለ ቀጥሎስ ደግሞ ከሕግ ተፈተናል ብሎ ደግሞ አሁንም ነጠላ ሰረዛል። ከሕግ ተፈተናል ብቻውን አንድ ሀሳብ ነው። ከሕግ ምን ብለናል? ተፈተናል ማለት ምን ማለት ነው? ነፃ ወጥተናል። ከሕግ ምን ብለናል? ተፈተናል። አልሰማሁም። ከሕግ ምን ብለናል? ወይኔ ጉዴ አልገባኝም። ከሕግ ምን ብለናል? ምን እያለ መሰለህ? በፊት ሕጉ የተሰጠው በልባችን ውስጥ ኃጢአት ስላለ ነው። አሁን ደግሞ ሕጉ የሌለው በልባችን ውስጥ ያለ ኃጢአት በክርስቶስ ስለተወገደ ለሕጉ አሁን ምን ብለናል? ተፈተናል፣ ነፃ። ስለዚህ እግዚአብሔር ደስ ለማሰኘት ሕግን መጠበቅ አይጠበቅብንም። አንድ ሰው አሁን ለጌታ መኖር የሚፈልግ ሰው የመጀመሪያ ከቤቱ ማባረር ያለበት ሕግ ነው። እኔ ጌታ ደስ እንዲለው በሕይወት ይፈልጋል ነው የሚል ሰው፣ ፍሬ ማፍራት የሚፈልግ ሰው፣ በተለይ በቅድስና መኖር የሚፈልግ ሰው፣ በጽድቅ መኖር የሚፈልግ ሰው ካለ ጌታ እግዚአብሔር በእሱ ደስ የተሰኘውን ሕይወት እንዲኖርበት ከፈለገ እግዚአብሔር ከሕግ ተፈታል ስላለ ያሰረውን ሕግ ነው ምን ማድረግ ያለበት? ምክንያቱም ሕጉ የኃጢአትን መሻት እየቀሰቀሳል በብልቶቻችንን ለሞት ፍሬ እንዲያፈራ ያደርገው ነበር።
አሁንስ ለሱ ለታሰርንበት ስለሞትን ከሕጉ ተፈተናል። ምን ብለናል? ተፈተናል። አልሰማው? ምን ብለሻል? ተፈተሻል። ስለዚህ አሁን በድሮ ሕግ ውስጥ የለም ማንም ሰው። ኦልሬዲ እግዚአብሔር ምን ብሎናል? ፈቶናል። የድሮ ሕግ ማንን ነበር የሚያዘው? በአዳም አለመታዘዝ ውስጣችን ገብቷል። አሮጌውን ሰው ወይም ደግሞ የኃጢአት ባህሪያችንን ውስጣችን ያለውን ከአዳም የተካፈልነውን ኔቸር ተፈጥሯዊ ማንነቱን ከህልውናው ሲወጣ ጉድለቱን ያየውና በጉድለቱ አማካኝነት የራሱን አምላክ የሳለውን ምን ይለው ነበር? የመጣ እንዲህ አድርግ ብሎ ያዝ ነበር። አሁን ግን ለሱ ለታሰበበት ምን ብለናል? ሞተናል፣ ተፈተናል። ከዚህ በኋላ ከሕግ ባርነት ቀንበር ስር አይደለንም። እኔ እናንተን አሁን ሊያሰን የሚችል ሕግ ከውጭ የለም። ልባችን ውስጥ ጨለማ ኖሮ ኃጢአት ኖሮ ውጭ ሕግ ኖሮ አትስረቅ፣ አትንካ፣ አትቅመስ የሚልህ አሁን የለም። ውስጥ ያለውን ጨለማ አጥፍቶ ወደ ውስጥ የገባ ከሙታን የተነሳ ኢየሱስ የተባለ ጌታ ነው። ሃሌሉያ! ለእርሱ ስለሆንን አሁን ከሙታን ለተነሳው ስለሆንን አሁን ከሕግ ስለተፈታን አሁን ምን ይላል? ስለዚህ ስለተፈታ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። አሮጌው አለ የፊደል ኑሮ፣ አዲሱ አለ የመንፈስ። በአጭር ቃል አሮጌው አለ የአዳም ኑሮ፣ አዲሱ አለ የክርስቶስ ኑሮ። የመንፈስ ኑሮ ስንል ከሙታን ተነስቶ እግዚአብሔር ኢየሱስ ክርስቶስ ከሙታን መካከል ነው ተነስቶ አሰሪቶናል። ሰው የትንሣኤው መንፈስ ነው ያለው። የትኛው መንፈስ? የትንሣኤው መንፈስ ደግሞ ሞትን ድል አድርጎ የተነሳ የኃጢአትን በሉት የበሽታን በሉት የቅመም የቅናትም የምናምንም ተባብረው አልቲሜት ጎላቸው ሰውን ምን ማድረግ ነው? መግደል። የትንሣኤው መንፈስ ደግሞ ከሞት በላይ ነው። አሜን። ልክ ኢየሱስ ከሞት ሲነሳ አዲስ ሕይወት ተጀመረ፣ አዲስ ዓለም ተከፈተ። ሰው ኖሮት ማያውቀውን ዓለም ወደ ምድር ገለጠው። ያኔ ያጣነውን ህብረት፣ ያኔ ያጣነውን ፌሎሽፕ፣ ያኔ ከአዳም እንደፈለገ በነፃነት በእግዚአብሔር ደስታ ይኖር የነበረው የጎደለው ሰውዬ አሁን የእግዚአብሔር ህልውና ውስጥ በመወለድ ገባንና እዛ ውስጥ ገና ያለ ነው። ሁልሽም አሁን ክርስቶስ ውስጥ ነሽ። ሃሌሉያ! የትኛው ከሙታን የተነሳው? የትኛው የትንሣኤው መንፈስ ውስጥ? የትኛው የትንሣኤው ዓለም ውስጥ? ሁላችን በመወለድ ገብተናል። የትን ያለ ነው? ውስጥ። መንፈሱ የትን ያለው? ውስጣችን። እኛ የትን ያለ ነው? እሱ ውስጥ አይደለም። ፓስተር እያልገባህ እኔ በጣም ነው የሚፈትነኝ። የሚፈትናችሁ ነገር ካለ ከሕጉ አልወጣችሁም። እሱ ገድሏችሁ ቻው ብሏችኋል። እናንተ ግን አንለቅም ብላችሁ ይዛችሁ ተናል። አንዳንድ ሰው በመንፈስ መኖር አይፈልግም እና ደግሞ በመንፈስ መኖር ማለት የሚመስለው ሰው መመስል በመንፈስ መኖር ፍሬ እንድታፈራ በመንፈስ መኖር አለብን። ወገኖቼ አንድ ጊዜ ሁላችንም አይኖቻችንን ጨፍነን በመንፈስ እንኖር ሲባል ስለተሰማ በመንፈስ መኖር ማለት እንደዚህ ጨፍኖ በመንፈስ መሄድ ይመስላል። በመንፈስ መሆን ማለት በደንብ ስሙት፣ እግዚአብሔር ጨርሶ እንካችሁ ያለውን ነገር እሺ ነው በቃ ምንም ስራ የለውም። እኛ ነን ስራ የምናደርገው እንጂ ስራ የለውም። በቃ እረፍ በለን ያለው እረፍ ስትል ሰውየው በአንተ ውስጥ የትንሣኤውን ኃይል በአንተ ውስጥ በፍሬ ምን ማድረግ ይጀምራል? ማፍሰስ ይጀምራል። ሃሌሉያ! በቃ ውስጥ ያለው የክርስቶስ መንፈስ ስለ ክርስቶስ ስታስብ፣ ስለሱ ከሙታን ስለተነሳው ስታሰላስል፣ እንዴት አድርጎ ሁሉ ድል ነስቶ ብቻውን እንዳለ እያሰብ በእሱ ስራ ስታያት እሱ በአንተ ውስጥ ያለውን ማንኛውንም አለመቻል ያጠፋና እሱ ከሙታን የተነሳበትን ያን የትንሣኤውን መንፈስ በአንተ ሕይወት ላይ ምን ያደርገዋል? መልቀቅ ይጀምራል። ውስጣችን ነው ኦልሬዲ በትንሣኤው መንፈስ ለእግዚአብሔር ፍሬ ማፍራት እንጀምራለን። በፊት ውጭ ሆኖ ሕግ ምን ይለን ነበር? አትስረቅ ይለን ነበር። አሁን ደግሞ መስረቅ የማይችል ሰውዬ ውስጥ ገብቷል ኢየሱስ የተባለ እና ውጭ ሆኖ አይደለም የሚያዝ ውስጥ ሆኖ መስረቅ አምሮ ራሱ ማለት ነው። እንዴት አድርጌ ላንሳው ስትል ውስጥ ሆኖ ስነ ስርዓት እንደዚህ አይነት ህይወት እኛ አናቅም ብሎ ልትሰርቅ እኮ የምታስብ ሰውዬ ነን፣ ግን መስረቅ እንዳችል እጅም ቄጤማ ያደርገዋል። እሺ ቆይ አሁን ከኔና ከመሰረት ደፋር በሩጫ ማን ነው አለኝ?
ተወዳድረን አላያችሁ መቼ አሁን አይታለሽ? እኔ አሁን ሌሊቱን የት ሶምሶማ እንደምሮጥ እኮ አታውቁም። ግን በቃ ነፍሳችሁ ላይ ግን አንድ ሯጭ ነች ወርቅ ምናምን ወስዳለች። እኔን እኮ አላሳትፍ ብለውኝ ነው እንጂ የምሰራው። እሺ እኔ ሯጭ አይደለሁም መቼም ያው ፓስተር ነው ብላችሁ ነው። እሺ እርሷ በሙያዋ በሩጫ ረጅም ዓመት ትሬኒንግ ሰርታ ድል አድርጋለች። ኦኬ ኃይሌም ቀነኒሳን ሯጮችን ብታመጡ እኔና እነሱ ብንሮጥ እኩል አንሮጥ። እኩል የማንሮጥበት እነሱ በትሬኒንግ ያመጡት ብቃት አለ። እኔ ደግሞ ወደ እነሱ ሌቭል ለመድረስ ካስፈለገ እነሱ የሄዱበትን መንገድ ምን ማድረግ አለን? መሄድ አለን። ልክ እንደዛው ኢየሱስ የሮጠው ሩጫ አለ ለብቻው ያልሰማው። እኛ ደግሞ የሮጥነው የራሳችን ሩጫ አለ። ሁለታችን ብንወዳደር በእርግጠኝነት ኢየሱስ ይቀርበኛል። በህይወትም በቅድስናም በምንም ነገር እሱ ይበልጠኛል። ምክንያቱም እኔና እሱ እኩል ልንሮጥ አንችልም። እኔ ከውድቀት ነው የጀመርኩት፣ እሱ ከሰማይ ነው የጀመረው። ሄሎ ግን እንበልና እስቲ አሁን መሰረት ደፋን እኔ ውስጥ ብትገባስ ከኔና ከሷ ማን ያሸንፋል? ሩጫው ሁለታችን። አንድ ጊዜ አይጥና ማን ጫነቃነቀ ያለችው ዝሆን ድልድይ የተሻገሩ የዝሆኑ ኩምቢ ላይ ነው ምናምን ሆነ ነው አሉ አይጧ እና እንትኑ ሲወዛወዝ ድልድዩ ምን አለች? አቤት 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 አነቃነቅ ነው አለ ያለ እና አንዳንዱ ዝሆን የሚያክለው ላይ ተሳፍሮ እሱ እንዳነቃነቅ ያስባል። እኛ በህይወታችን እኮ ቢሳካለን ኖሮ መሰረትን አሁን እኔ ውስጥ እኮ አልገባትም። እኔ ውስጥ ከገባች እኔ አልችልም ማለት ነው። የሚችል ነው ያመጣውታ። እኔ ከቸርኩማ ምናምን ትሰራልኛለች እዛ ማጋደል ነው እንጂ። ግን አሁን ከእኔ የተሻለ የሚችል ሰው አመጣውና ውስጤ ከተቱኝ። ስለዚህ አሁን ማንም ያሸነፈው ካላችሁኝ መሰረት በእኔ ውስጥ ነው የምትሮጠው። ልክ እንደዛው ከሰማይ የመጣው አንዱ ሰውዬ ሁሉን ድል አድርጎ ከሙታን የተነሳው ሰውዬ እሱን እኔ አልችልም ብዬ አስገባው። ዛሬ ለእሱ ማይታዘዝ ስለሌለ እኔ ፊት ጉልበት ያለው የለም። ጉልበት ያለው እኔ ውስጥ ያለው ኢየሱስ። ስለዚህ እኔ ያለው የምንሮጠው እርሱ የትንሣኤው ጌታ ሁሉን ድል የነሳው በእኔ ውስጥ ግን የምሩጫውን ይሮጣል። እኔ ላነብስ ሊደክመኛል። እኔ አይደክመኝም። እኔ አላነብባ በእኔ ውስጥ የሚያነብ ሌላ ነው። ሄሎ የሆነ ነገር በኢየሱስ ሞገድ አይደለም። በእኔ ውስጥ ያለው ከሁሉ ይበልጣል። በዓለም ካለው ይልቅ በእኔ ያለው ይበልጣል። ዓለም ላይ ያለው ብርቱ ነገር ተሰብስቦ እኔ ውስጥ ያለውን ሊገዛው አይችልም። እኔ ውስጥ ያለው ግን ዓለም ላይ ያለው በሙሉ ያበረክኛል። ለምን? ለእግዚአብሔር ፍሬ ማፍራት እንድችል። በፊታችንም ነበራ በውስጤ በልቤ ውስጥ ኃጢአትና ጨለማ ነበራ። እሱን ገፎ የገባ የብርሃን ጌታ፣ የትንሣኤ ጌታ፣ የፍቅር ጌታ እሱ በውስጣችን ስላለ ዛሬ ለእግዚአብሔር እናፈራ። ሃሌሉያ! እስቲ አንድ ሰው ለእግዚአብሔር ያፈራል ይበል። እንዴት ነው የምናፈራው? በአሮጌው በፊደል ኑሮ አይደለም። በአሮጌው በስራ ህግ አይደለም። በአሮጌው በጥረት ህግ አይደለም። በአሮጌው በሙከራ ተሳትፎ አይደለም። ባመነ ልብ፣ ባረፈ ልብ፣ በተቀበለ ልብ ነው የምንኖረው። ይኸው 100,000 ብር ነው። ስንት ያምና ሶፍት ነው። ኦኬ ጌታ ይባርካችሁ። ለአሁን ዝም ብዬ አንድ ሚሊዮን ብር ላለው ለምሳሌ 1 ሚሊዮን ብር ሰጥቶት ለፓስተር ሰጥቶት 1 ሚሊዮን ብር ስጦታ ምን ብሎታል? ተቀብሏል፣ ይዟል። ምን ብሏል? ተቀብሏል። የት ነው ያለው? ከፈለገ መንዝሮ መጠቀም የማድረሻ አንዳንዱ አሁን ይዟል እኮ ይዞ ጌታው አትመጣም ኢየሱስ ነው ነገር አሁን ይሁን ግፍ ማለት አለ። አይመጣም። አንተ ራስህ አትመጣም። እንደ ወደ ባንክ ከአካውንት መጠቀም አልጀምርም። እንዴ የሆነ ነገር በብዛት መጠቀም አልፈልግም። ና እንጂ በጸሎት ና። ስትመጣ
ግን ጌታ መጸለያችንም ኃይል አይደለም የምትለው አለ። ሃሌሉያ። የሚከብደኝ አንዳች ነገር የለም። ለእሱ ማይገዛ ስለሌለ፣ እሱን የሚከብደው ስለሌለ፣ እኔ ደግሞ እሱ ስላስገባው እንደሌለው ሰው ሆኜ አልመጣም። ያለኝን ግን ምን እያደረጉ እጠቀማለሁ? የሆነ ነገር የሚያታግል ሲኖር እንደሌለው ሰው ጌታ ኃይል ልቀቅ ከአንተ ጋር ለእኛ ለምናምን ከሁሉ የሚበልጥ ኃይሉ ያላቅነት የት ነው ያለው? ጌታዊ ባርኬ ስትላለ በሰማያዊ ስፍራ በመንፈሳዊ መለክ ሁሉ ብሏል፣ ባርከዋል። የት ነው ያለው? አንተ ውስጥ ነህ። ፈውስን ስትፈልግ የት ነው ያለው? ቅድስና ስትፈልግ የት ነው ያለው? በረከት ስትፈልግ የት ነው ያለው? ኃይል ስትፈልግ የት ነው ያለው? ሁሉ በሁሉ የሆነው ክርስቶስ በአንተ ውስጥ ነው ያለው። ይዞታል። የደም ጉልበቱን ሰጥቶ አሁን የእኛ ውስጥ ያለው መንፈስ ቅዱስ በኢየሱስ ውስጥ ያለውን አቅም በሙሉ እኛ መጠቀም እንድንችል የትንሣኤው መንፈስ ሃሌሉያ በእኛ ውስጥ ገብቷል። ከማን ጋር ነው ያለው? ወገኖቼ ኑሮ ከባድ ነው ካልኩኝ ምን እያልኩ ነው? ያለኝን ቀድር ያለው አንዳንድ ባለሀብቶች አሉ። አሁን የሆነ በጣም መንፈስ ያለባቸው ባለሀብቶች አንድ አይነት 7 ሌጦ ሌዘር ጃኬት ይገዛሉ። ከሰኞ እስከ እሑድ አንዳንድ ነው የሚለብሱት። ሌጦ አይደግሙትም። አንድ አይነት ከለር፣ አንድ አይነት ሞዴል፣ አንድ አይነት ነው። ግን አንተ የትናንቱን የለበሰ ይመስላል። ለምንድን ነው ስትለው ሀብታም ነው እንዳይገኝ ይላል። እና አንዳንዶቻችን እንደዛ ነን። ኢየሱስን የሆነ አውጣና ተጠቀም። በአይነቱ በድርጁ መንዝረው፣ ትንቢት ላይ መንዝረው፣ ፈውስ ላይ መንዝረው፣ አጋንንት ላይ መንዝረው፣ ቃሉ ላይ መንዝረው፣ ለሁሉ ተጠቀመው። አለቀብኝ አይለህም። ሄሎ። እና ይሄ ክፉ ባለጠግነት ነው። እግዚአብሔር እንደው ተትረፍርፍ ህይወት እንዲበዛላችሁ አለ እንዲትረፈረፍልኩ እና ገንፍሎ ስክሪፕቶ ሲገነፍል ልብስ ያበላሻል። አንተ ውስጥ ያለው ኢየሱስ ገንፍሎ ጎረቤት እንዲያበላሽ ይፈልጋል። እንዲያበላሽ አጠገብ ያለው ምናምኑን በቃ አንተ ላይ የገነፈለው ቀለም እንደሚታየው ስክሪፕቶ ላይ በኪሳችን በቦርሳችን በደብተር ውስጥ አንዳንዴ ድሮ ልጅ ሆነን ስንማር ይገነፍልና ያበላሽ እና የደብተር ማርክ ሁሉ አስቀንሶብኛል። አንዳንድ ስክሪፕቶች አሉ የተመቱ የደሃ ስክሪፕቶች ኪስ ውስጥ ሆነው የሚገነፍሉ ፀሐይ ሳይነካቸው ራሱ ትንሽ ሙቀት ሲያገኘው ቡፍም ይለዋል። እና ኢየሱስ ልክ እንደዛ ይገንፍልብ ከውስጥ ግንፍል ይበል ሳታውቀው ማለት ነው። አንተ እኮ ኖርማል እያወራህ መንፈስ ይወርድሳው ካፌ ላይ ቡና ምንድን ነው የምትጠጣው ምናምን ቡና ስትል ላይዋ ላይ መንፈስ ቢጮ ታክሲ ውስጥ ይሰማና መልስ ሰጠኝ ስትል ረዳት ላይ ጧ የሚያደርግ መንፈስ ይገንፍል በኢየሱስ ፍሬ ማለት እሱ ነው። ከአንተ ወጥቶ ሌላው የሚበላው ፍሬ በሕይወታችን ማውጣት አለ። ያን መንፈስ እግዚአብሔር ዛሬ ቀስቅስ። ውስጥ ያለው በኢየሱስ ስም ቀሰቀሳ። በውስጣችሁ ያለው የእግዚአብሔር እሳት ይነሳሳ፣ በክብር ይነሳሳ፣ በትንሣኤው ይነሳሳ፣ ገንፍሎ ይለበስ። በክስ እስክትፈለግ ድረስ፣ በመንግስት እስክትፈለግ ድረስ፣ በአንተ ምክንያት አስፋልት መንገድ እስኪዘጋ ድረስ እስኪ እንትኖች ምንድን ነው እስር ቤቶች በአንተ ምክንያት እስኪዘጉ ድረስ፣ ሆስፒታሎች በአንተ ምክንያት እስኪዘጉ ድረስ እግዚአብሔር በውስጣቸው የተቀመጠው ይህን የትንሣኤውን ጉልበት ከሙታን የተነሳው ለእግዚአብሔር የሚያፈራው በኢየሱስ ስም ያገንፍለው፣ ያግረፍርፈው። በኢየሱስ በውስጣቸው ያውጣው። በዚህ ክብር መንፈሳችንና ሕይወታችን እግዚአብሔር ይባርክ።